አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎችን በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ ዛሬ ሌሊቱን ወሬ ሰባሪው ዎል ስትሪት ጆርናል የተሰኘው መገናኛ ብዙሃን ሰበር ዜና ይዞ ወጥቷል። ይሄውም በሳዑዲ አረቢያና በአሜሪካ መካከል የተፈጠረውን ከባድ ውጥረት የሚያመለክት ነው። አሜሪካም በሳዑዲ አረቢያ ውስጥ የሚገኘውን ግዙፍ የጦር ሰፈሯን ለመዝጋትና ወታደሮቿንም ከሳዑዲ አረቢያ ለማስወጣት ውሳኔ ላይ እየደረሰች እንደሆነ ያመለከተ ሲሆን፣ ለዚህ ውሳኔ ያደረሳቸው ደግሞ የፕሬዝዳንት ዶናልድ ጄ ትራምፕ የውሳኔ መነሻ ምንድነው? ወደ ኋላ ቃኝቶታል። በድብቅ የነበሩ በርካታ ጉዳዮችንም በይፋ በምርመራ ዘገባው ዎል ስትሪት ጆርናል አጋልጦታል። ይህ የሚሆን ከሆነ ደግሞ በቀጠናው ላይ አዲስ አይነት ነገር ይፈጠራልም ተብሏል። ሳዑዲ አረቢያ በአሜሪካ ውሳኔ ከፍተኛ ስጋት እንደገባት ተዘግቧል። ሁኔታውን በተመለከተ በሰፊው የማስደምጣችሁ ሰበር ዜና ይኖራል። ወደ ምስራቅ አፍሪካ ስንመጣ ደግሞ እስራኤል በይፋ ለሶማሌላንድ የሀገርነት እውቅና ከሰጠች በኋላ በሶማሌላንድ ውስጥ ግዙፍ የጦር ሰፈር ለመገንባት እቅድ እንዳላት መዘገቡ ይታወቃል። እስራኤልና ሶማሌላንድም የጋራ መግባቢያ ስምምነት ከተፈራረሙ በኋላ የስምምነት በሶማሌላንድ ካቢኔ ጸድቋል። ይህም ደግሞ እስራኤል በሶማሌላንድ ውስጥ እንድትንቀሳቀስ የሚያደርጋት ነው። ይህንን ተከትሎ ሀውቲዎች መግለጫ አውጥተዋል። እስራኤል የጦር ሰፈር ለመገንባት በሚል እግሯን ወደ ሶማሌላንድ የምታሳርፍ ከሆነ እኛ ደግሞ ከባድ የሆነ አጸፋዊ እርምጃ በሶማሌላንድ ላይ እንወስዳለን ሲሉ ሀውቲዎች ዝተዋል። ሁኔታውን በተመለከተ በሰፊው የማስደምጣችሁ ሰበር መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ አዲስና ያልተጠበቀ ሰበር መረጃ ተሰምቷል። አሜሪካም በሳውዲ አረቢያ የሚገኝ ግዙፍ ጦሯን ልታስወጣ መሆኑን መገናኛ ብዙሃን በሰበር ዜና በዛሬው ሌሊት ዘግበዋል። ዩናይትድ ስቴትስ በኢራን ላይ የከፈተችውን መጠነ ሰፊ ጦርነት ተከትሎ በመላው የመካከለኛው ምስራቅ ቀጠና ላይ ያሳረፈው አውዳሚ መዘዝ በአሜሪካና በሳውዲ አረቢያ መካከል የነበረውን የረጅም ጊዜ ታሪካዊ ግንኙነታቸውን ታይቶ በማይታወቅ ደረጃ አሻክሮታል ብሏል። ዎል ስትሪት ጆርናል በዛሬው ሌሊት ባወጣው ሰበር ዜናው የሳውዲ አረቢያ መንግስት አሜሪካን በወሰደችው የጦርነት ውሳኔ ላይ ከፍተኛ ቁጣን ያሰማ የነበረ ሲሆን የሁለቱ ሀገራት ግንኙነት እጅግ ከማሽቆልቆሉ የተነሳ ዩናይትድ ስቴትስ ወታደሮቿን ከባህረ ሰላጤዋ ንጉሳዊት ሀገር ሳውዲ አረቢያ ጠቅልላ እስከ ማስወጣት የሚደርስ አማራጭን እየወሰነች መሆኑን ዘግቧል። አንድ ከፍተኛ የቀጠናው የደህንነት ባለስልጣንን ዋቢ በማድረግ ዎል ስትሪት ጆርናል ዛሬ ሌሊቱን በሰበር ዜናው እንደዘገበው በኢራን ላይ ተከፍቶ በነበረውና መላው መካከለኛ ምስራቅን ባመሰው ጦርነት ምክንያት በአሜሪካና በሳዑዲ አረቢያ መካከል ያለው ወታደራዊና ዲፕሎማሲያዊ ትስስር በከፍተኛ ሁኔታ ተንኮታክቷል፣ ሻክሯል ብለዋል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦራቸውን በሙሉ ከሳዑዲ አረቢያ ለማስወጣት የሚደርስ ከባድ ውሳኔን ለመወሰን ያደረሳቸው
ጦርነቱ እየተካሄደ በነበረበት ወቅት የዩናይትድ ስቴትስ የነጻነት ፕሮጀክት በሚል ወይም ፕሮጀክት ፍሪደም በሚል ስያሜ በሆርሙዝ ወሽመጥ ላይ ኢራን ያላትን ቁጥጥር ለመስበርና በስፍራው የታገዱ መርከቦችን በሰላም ለማስወጣት አሜሪካ አቅዳው የነበረውን ወታደራዊ ኦፕሬሽን ለማካሄድ ስትፈልግ የሳውዲ አረቢያ የጦር ሰፈሮችን ለመጠቀም ያቀረበችውን ጥያቄ ሳውዲ አረቢያ በወቅቱ ሙሉ በሙሉ ውድቅ ማድረጓን ተከትሎ ነው። ዎል ስትሪት ጆርናል እንዳጋለጠው ከሆነ ለዚህ ኦፕሬሽን ስኬት የሳውዲ አረቢያ የጦር ሰፈሮችና የአየር ክልል እጅግ በጣም ለአሜሪካ ወሳኝ መተላለፊያ የነበረ ቢሆንም ነገር ግን የሳውዲ አረቢያ መንግስት ፈቃደኛ አለመሆን አሜሪካ ተልእኮዋን እንድታቋርጥ አስገድዷት እንደነበር ገልጿል። በወቅቱም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የነጻነት ፕሮጀክት ከ2 ቀናት ባነሰ ጊዜ ውስጥ እንዲቋረጥ የተደረገው ከኢራን ጋር በተደረገው ድርድር ተስፋ ሰጪ ሆኖ ስላገኘሁት ነው በማለት ሁኔታውን አድበስብሰውት እንደነበረው ዎል ስትሪት ጆርናል ዘግቧል። ሆኖም ግን በወቅቱም በሳውዲ አረቢያ ያልተጠበቀ ውሳኔ እጅግ የተበሳጨው የአሜሪካ መንግስት የሳውዲ አረቢያ የኢራንን ሚሳኤሎችና ድሮኖችን ለማክሸፍ የምትጠቀምባቸውን ዘመናዊ የሚሳኤል መከላከያ ስርዓት አቅርቦትን እንደሚያቋርጥ ዛቻ መሰንዘሩን ጉዳዩን በቅርበት የሚያውቁ የአሜሪካና የአረብ ባለስልጣናትን ዋቢ በማድረግ ዎል ስትሪት ጆርናል በምርመራ ዘገባው ላይ አስቀምጦታል። በዚህ ዛቻ የተደናገጠችው ሳውዲ አረቢያ ታዲያ ውሳኔዋን ለመቀየር በወቅቱ የተገደደች ሲሆን ከልክላ የነበረውን የጦር ሰፈርም በፍጥነት ለአሜሪካ ፈቅዳ ጦርነቱ እንዲቀጥል አድርጋ እንደነበር ተጋልጧል። ፕሮጀክቱም በድብቅ እንዲቀጥል መደረጉ ተዘግቧል። ይሁን እንጂ የአሜሪካ ባለስልጣናት እንደሚያምኑት ከሆነ በዚህ ሂደት የተፈጠረው ዲፕሎማሲያዊ ስብራት በቀላሉ የሚጠገን አይደለም። በመሆኑም አሜሪካ በሳውዲ አረቢያ ያላትን ወታደራዊ ቆይታ ሙሉ በሙሉ ለማጥፋት ወይም የአሜሪካ የጦር ሰፈርን በሳውዲ አረቢያ ውስጥ ለመዝጋት በቁም ነገር እያሰበችበትና ከውሳኔ ጫፍ የደረሰችበት ጉዳይ እንደሆነ ነው ዎል ስትሪት ጆርናል በዘገባው ያስታወቀው። የዚህ የሻከረ ግንኙነት ማሳያዎች በከፍተኛ ዲፕሎማሲያዊ መድረኮችም ላይ በግልጽ ታይተዋል ያለው ዘገባው ባለፈው ሳምንት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባህረ ሰላጤው የአረብ ሀገራት ጉብኝት ሲያደርጉ የተባበሩት አረብ ኤሚሬቶችን፣ ኩዌትን፣ ባህሬንና ኳታርን የጎበኙ ሲሆን ሳውዲ አረቢያን ግን ሳይጎበኙ ማለፋቸው የተዘገበ ሲሆን በሳውዲ አረቢያ በኩልም እንደ ትልቅ ንቀት መታየቱን ነው ዎል ስትሪት ጆርናል ያስነብበው። ከዚህ ከባድ የዲፕሎማሲያዊ ክስተት አንድ ሳምንት ቀደም ብሎ ደግሞ የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን አሜሪካ ጦርነቱን የያዘችበትን መንገድ በመቃወም ፕሬዝደንት ዶናልድ ጄ ትራምፕ በተገኙበት በፈረንሳይ በተካሄደው የቡድን 7 አባል ሀገራት መሪዎች ጉባኤ ላይ ለመሳተፍ የቀረበላቸውን ግብዣ ሳይቀበሉ ቀርተዋል። ከጦርነቱ መፈንዳት በፊት ሳውዲ አረቢያ ፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ ጦርነት እንዳይከፍቱ በከፍተኛ ሁኔታ ስትወተውት የነበረች የመካከለኛው ምስራቅ ሀገር ነበረች። የሳውዲ አረቢያ ዋነኛ ስጋት የነበረው የኢራንን አገዛዝ ለመገልበጥ በሚል የሚደረግ ጥረት እንደማይሳካና ኢራን ሀያል እንደሆነች ኢራን በአጸፋው የሆርሙዝ ወሽመጥን በመዝጋት ቀጠናውን ልታተራምስ እንዲሁም በዓለም አቀፉ ኢኮኖሚ ላይ ከባድ ጉዳት እንደምታደርስ ሳውዲ አረቢያ በዝርዝር በመተንተን አሜሪካ ጦርነቱን ከመክፈት እንድትቆጠብ በተደጋጋሚ አስጠንቅቃና ጠይቃ ነበር። ነገር ግን የአረብ ባለስልጣናት ለዎል ስትሪት ጆርናል እንዳረጋገጡለት ከሆነ ፕሬዝደንት ትራምፕ ይህንን የሳውዲ አረቢያን ስጋት ወደ ጎን በመተው ጦርነቱን በመክፈታቸው ሳውዲ አረቢያ ከአሜሪካው ፕሬዝደንት ጋር ያላትን ግንኙነት በአሜሪካ ፖሊሲ ላይ እውነተኛ ተጽዕኖ ማሳረፍ አለመቻሉን እንድትገነዘብ አድርጓታል ብሎታል። ጦርነቱ ከተቀሰቀሰ በኋላ በመጀመሪያ ላይ ማመንታት ታይቶባቸው የነበሩት የሳውዲ አረቢያና ሌሎችም የባህረ ሰላጤው ሀገራት አሜሪካ የጦር ሰፈሮቻቸውን ተጠቅማ በኢራን ላይ ጥቃት እንድትሰነዝር ለመፍቀድ የተገደዱ ሲሆን ወዲያውኑ የኢራን አጸፋዊ ጥቃቶች ዋነኛ ሰለባም ሆነዋል። የአሜሪካና የባህረ ሰላጤው ባለስልጣናት እንዳረጋገጡት ከሆነ ሳውዲ አረቢያ ራሷን በኢራን የድሮንና የሚሳኤል ማዕከላት ላይ የራሷን ጥቃቶች እስከ መሰንዘር ደርሳ ነበር። ይህንን ተከትሎ ኢራን በሳውዲ አረቢያ የሚገኙትን ጨምሮ ታላላቅ የኃይልና የነዳጅ ማዕከላትን ኢላማ ማድረግ ስትጀምር ሳውዲ አረቢያ ውጥረቱን ለማርገብ ዲፕሎማሲያዊ መፍትሄዎችን አጥብቃ መፈለግ እንደጀመረችም ተዘግቧል። በተለይም የተባበሩት አረብ ኤሚሬቶች በኢራን ላይ የምታደርገውን ጥቃት አጠናክራ መቀጠሏ የቀጠናውን የነዳጅ ተቋማት ይበልጥ አደጋ ላይ ይጥለዋል በሚል
የሳውዲ አረቢያ ከፍተኛ ቁጣ ተቀስቅሶ ነበር። ሳውዲ አረቢያ አሜሪካ በኤሚሬቶች ላይ ጫና አድርጋ ጥቃቷን እንድታቆምና ጦርነቱን ለማብቃት የሚደረገውን የቀጠናውን ዲፕሎማሲያዊ ጥረት እንድትቀላቀል ትፈልግ እንደነበር ዎል ስትሪት ጆርናል የዘገበ ሲሆን የተባበሩት አረብ ኤሚሬት በኢራን ላይ ያላትን የከረረ አቋም ላለፉት አንድ ዓመት በሳውዲ አረቢያና በኤሚሬቶች መካከል ሲብላላ የነበረውን ውጥረት ይበልጥ ያባባሰው ሲሆን ኤሚሬቶች ባለፈው ሚያዝያ ወር በሳውዲ ከሚመራው የኦፔክ ፕላስ ስብስብ እስከ መውጣትም ደርሳለች። ሳውዲ አረቢያ ጦርነቱ በሚካሄድበት ወቅት ዩናይትድ ስቴትስ በኢራን ወደቦች ላይ የጣለችውን የባህር ከበባ እንድታነሳ ከፍተኛ ግፊት ስታደርግ የነበረ ቢሆንም ፕሬዝዳንት ትራምፕ ግን ይህንን የሳውዲ አረቢያን ጥያቄ ከቁብ እንኳን ለመቁጠር ፈቃደኛ የሆኑ አይደሉም። ይህ በቅርቡ በሁለቱ ወገኖች መካከል በተደረጉ የተኩስ ልውውጦችም ፈተና ውስጥ ያለፈው የመግባቢያ ሰነድ ኤምኦዩ ባለፈው የካቲት ወር መገባደጃ ላይ አሜሪካና እስራኤል በኢራን አገዛዝ ላይ የከፈቱትን ጦርነት ለ60 ቀናት የሚያቆም የተኩስ አቁም ጊዜያዊ ስምምነትን ያካተተ ነው። ከዚህም ባሻገር የሆርሙዝ ወሽመጥ ዳግም እንዲከፈት ግጭቶቹም በዘላቂነት ለማቆም የሚያስችሉ የመጨረሻ ስምምነት ላይ ለመድረስና በኢራን የኒውክሌር ፕሮግራም ላይ መግባባት ለመፍጠር የሚያስችል የጊዜ ሰሌዳ ያቀፈ ይሁን እንጂ ዎል ስትሪት ጆርናል ረቡዕ ዕለት እንደዘገበው ከሆነ ፕሬዝዳንት ትራምፕ ይህ የጊዜ ገደብ ሊራዘምና ሊቀየር የሚችል መሆኑን ለረዳቶቻቸው አሳውቀዋል ተብሏል። በዚህ የመግባቢያ ሰነድ ድርድር ውስጥ ምንም አይነት ተሳትፎ ያልነበራት እስራኤል በጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል ከስምምነቱ ራሷን አግልላለች። ሆኖም የስምምነቱ የመክፈቻ አንቀጽ ጦርነቱን በዘላቂነት እንደሚያቆምና ዳግም መጀመርን እንደሚከላከል የሚደነግግ ሲሆን ይህ ስምምነት አሜሪካ ኢራንንና አጋሮቻቸውን ሙሉ በሙሉ የሚያስገድድ መሆኑን ያትታል። የእስራኤል ባለስልጣናት ጦርነቱ ከተነሳባቸው ዋነኛ ግቦች ውስጥ አንዱንም በተለይም የኢራንን የኒውክሌርና የባላስቲክ ሚሳኤል ፕሮግራሞች ማስወገድ እንዲሁም የኢራንን አገዛዝ መውደቅ የሚያስችሉ ሁኔታዎችን መፍጠር ያላሳካውን የዚህን ስምምነት ውሎች በከፍተኛ ሁኔታ ተቃውመዋል። ይህ በዚህ እንዳለ ወደ አፍሪካ ቀንድ የእስራኤልና የሶማሌላንድ ጉዳይ ስናቀና ወደ አፍሪካ ቀንድ የቀይ ባህር ጂኦፖለቲካዊ ጉዳዮች ስንሻገር የሶማሌላንድ ሚኒስትሮች ምክር ቤት በሰኔ ወር ፕሬዝዳንት አብዱራህማን መሐመድ አብዱላሂ በእስራኤል ጉብኝት ባደረጉበት ወቅት ይፋ የተደረገውን የሶማሌላንድና እስራኤል የስትራቴጂካዊ ትብብር ማዕቀፍ በሙሉ ድምፅ አጽድቆታል። የሶማሌላንድ ፕሬዝዳንት ጽሕፈት ቤት እንዳስታወቀው ከሆነ ይህ ስምምነት በጸጥታ፣ በኢንቨስትመንት፣ በቴክኖሎጂና በኢኮኖሚ ልማት ዘርፎች ላይ ትብብርን ለማስፋት የሚያስችል ጠንካራ መሰረት የሚጥል ነው ተብሎለታል። እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ ተገንጥላ ራሷን የቻለችው ሶማሌላንድን እንደ ሉዓላዊ ሀገር በይፋ እውቅና የሰጠች የመጀመሪያው ሀገር እስራኤል ሆናለች። የጂኦፖለቲካ ባለሙያዎች እንደሚያስረዱት ባለፈው ዓመት ለሶማሌላንድ የተሰጠው ይህ የሀገርነት እውቅና ዋነኛ ዓላማው ኢራንና በቀጠናው ያሉ አጋሮቿን በተለይም ሀውቲዎችን ለመከላከል ሲባል በቀይ ባህር ደቡባዊ መግቢያ በሆነው በኤደን ባህረ ሰላጤ ላይ ስትራቴጂካዊ የእግር መርገጫ ለማግኘትና እስራኤል በዚሁ በሶማሌላንድ ላይ የጦር ሰፈር ለመክፈት ያደረገችው ስትራቴጂክ የሆነው ውሳኔ ነው ብለውታል። ይህንን የእስራኤልን ስትራቴጂካዊ እንቅስቃሴ ተከትሎ የየመን የሀውቲ አብዮት መሪ ሰኢድ አብዱል ማሊክ ባድር አብዱል አልሁቲ በሶማሌላንድ ግዛት ውስጥ የሚገኝን ማንኛውንም የእስራኤል ወታደራዊም ሆነ የደህንነት ህልውና ኢላማ እናደርጋለን ሲሉ ከፍተኛ ማስጠንቀቂያ ሰጥተዋል። መሪው ይህንን ዛቻ የሰነዘሩት እስራኤል ይበልጥ ወደኛ መቅረቧን ለኛ ብቻ ሳይሆን ለቀጠናው በሙሉ አደጋ ነው በማለት ገልጸው ነው። የሀውቲ መሪው በሰጡት በዚህ መግለጫ እኛ የሚያመነቱና የሚያደራድሩ አገዛዞችን አንጠብቅም፣ ይልቁንም ጠላታችን እስራኤል በሶማሌላንድ ውስጥ ማንኛውንም አይነት ህልውና በምትመሰርትበት ጊዜ ባሉት አማራጮች ሁሉ ኢላማ በማድረግ ቀዳሚውን እርምጃ እንወስዳለን ብለዋል። እስራኤል እንዳለችው በሶማሌላንድ ውስጥ ወታደራዊ ጦር ሰፈር ለመክፈት ከተንቀሳቀሰች ሚሳኤሎቻችንን በሶማሌላንድ ሰማይ ላይ እናዘንባለን ብለዋል። አክለውም የመን የተገንጣዩን ክልል ውስጥ ያሉትን ለውጦችም በቅርበት እየተከታተለች መሆኗን ገልጸው በሶማሌላንድ ያሉትን ክስተቶችና የጠላታችን የእስራኤል በስፍራው የጦር ሰፈር ለማድረግ የሚደረገውን ሙከራ ከፍተኛ ትኩረት ሰጥተን እየተከታተልነው ነው ብለዋል። የየመን ምክትል የውጭ ጉዳይ ሚኒስትር አብዱል ዋሂድ አቡ ራስ በበኩላቸው
በበኩላቸው በዚህ አደጋ ዙሪያ ዝምታን በመምረጥ ከባድ ዋጋ ያስከፍለናል በማለት ገልጸዋል። እስራኤል እንቅስቃሴዎቿን በዙሪያችን የምታደርግ ከሆነ ዝምታ እጅግ ከባድ ዋጋ ያስከፍለናል፣ የየመንና የቀጠናውን ደህንነት ቀይ መስመር ነው ሲሉ እስራኤል ሶማሌላንድ ውስጥ በምትረግጥበት ጊዜ በዚያው ዕለት ከሶማሌላንድ ጋር ጦርነት መከፈቱ አይቀርም ብለዋል። በምንም መልኩ እስራኤል በኤደን ባህረ ሰላጤ ላይ መረጋገጫ ማግኘት በፍጹም የለባትም ብለዋል። እስራኤል አንዴ እግሯ መርገጫ እዚህ ኤደን ባህረ ሰላጤ ላይ ቀይ ባህርም ላይ አገኘች ማለት ዋነኛ ዓላማዋ የመን የምትሆነው ይህ ደግሞ ከፍተኛ አደጋ የሚደቅን ነው ብለውታል። የመን በሚሳኤሎቿ በድሮኖቿና በቀይ ባህር ላይ የባህር ክልከላ የማድረግ አቋሟ ለእስራኤል የቅርብ ጊዜና ከባድ ስጋት ሆኖባታል ያለው ትንታኔው ለእስራኤል በሶማሌላንድ ውስጥ የጦር ሰፈር ማግኘት ማለት ትልቅ ነገር ነው በማለት ያስቀምጠዋል። ሶማሌላንድ ውስጥ እስራኤል የጦር ሰፈር ማግኘቷም በተለይም በሶማሌላንድ የጦር ሰፈር መገንባት ከቻለች በአንድ በኩል ከየመን ጋር ላላት ግጭት የጂኦግራፊያዊ ርቀቱን የሚያሳጥርላት ሲሆን በሌላ በኩል ደግሞ በቀይ ባህር ደቡባዊ መግቢያ ላይ በሚኖረው የባህር ትራፊክ ላይ ሙሉ ቁጥጥር እንድታደርግም ያስችላታል። ይህ ሁኔታ ደግሞ በአረብ ብሔራዊ ደህንነት ላይ ቀጥተኛና ትልቅ ስጋት ይደቅናል ያለው ትንታኔው የየመን ሪፐብሊክ የእስራኤልን እቅዶች በሚገባ ታውቃለች ብሎታል። በመሆኑም በቀጠናው ያለውን ሁኔታ በከፍተኛ ጥንቃቄ የመንም ሆነች የሀውቲ ኃይሎች እየተከታተሉ ነው ብለዋል። ማንኛውም የእስራኤል ወታደራዊ በቀጠናው ላይ መገኘት በቀጥታ ኢላማ እንደሚደረግም የመን አስታውቃለች። ይህ ማስጠንቀቂያ የመን የእስራኤል መገኘት በአረቡ ዓለም ላይ የሚያመጣውን አደጋ በሚገባ እንደተረዳች ያሳያል። የሀውቲ መሪው አጽንኦት ሰጥተው እንደተናገሩት የመን ይህንን ጉዳይ በተመለከተም የማንንም ፈቃድ ሳትጠብቅ ቀዳሚ እርምጃ ትወስዳለች ብለዋል። ይህ ከጥቅምት 2023 ጀምሮ በየመን ሚሳኤሎች አማካኝነት እስራኤል ሲተላለፍ የነበረና እስራኤልም በሚገባ የተረዳችው ግልጽ መልእክት ነው ብለውታል የመኖቹ። በርካታ ታዛቢዎች በሶማሌላንድ የሚኖረውን የእስራኤል መገኘት በየመን ላይ ብቻ ስጋት እንደሚፈጥር በማሰብ ይሳሳታሉ የሚለው ትንታኔው፣ ነገር ግን እውነታው ይህ ስትራቴጂካዊ እርምጃ በቀይ ባህር በኤደን ባህረ ሰላጤና በአረብ ባህር ላይም እስከ አረብ ባህረ ሰላጤ ድረስ የሚገኙትን የአረብ ደሴቶችና ወደቦችን በሙሉም በቁጥጥር ቀለበት ውስጥ እንድታስገባ ለእስራኤል ከፍተኛ የሆነ የደህንነት ዋስትና ይሰጣታልም ብለዋል። እስራኤል የተባበሩት አረብ ኤምሬትና በባህሬን ያላት የአጋሮቿ ተጽዕኖ እንዲሁም የጦር ሰፈሮቿን መገንባቷን በቀጠናው ላይ ሀያሉን እንድትወጣ እንደሚያስችላትም ያረጋግጣል ብለዋል። ይሁን እንጂ የመን በቀይ ባህር ደቡባዊ መግቢያ ላይ እንደ ብርቱና ኃይለኛ ጠባቂ ቆማ እስካለች ድረስ እስራኤል ይህንን ለማድረግ አትችልም፣ ወይም እስራኤል ይህንን ለማድረግ ከሞከረች የየመን ኃይሎች ሀውቲን ጨምሮ ሙሉ በሙሉ ወታደራዊ ምላሽ ይሰጣሉ ሲል ገልጿል። የመን የጠላትን አቅም እቅድና የቀጠናውን አጋሮች ድጋፍ ወደ ጎን በመተው ይህ የእስራኤል እንቅስቃሴ በቀይ ባህር ላይ የራሱን ሕግ እንዲያወጣና ተጽዕኖንም እንዲያጠናክር በምንም ሁኔታ አትፈቅድም። እነዚህ እቅዶች በሙሉ እስራኤል ልታሳካቸው ወደማትችላቸው ቅዠቶችና ህልሞች ይቀየራሉ ብሎታል። የመን የእስራኤል ጠላት ከሶማሌላንድ ክልል ጋር ዲፕሎማሲያዊ ግንኙነት ለመመስረት ያላትን ከፍተኛ ጉጉት በሚገባ ታውቃለች ብለዋል። ይህ ጉጉት ደግሞ የተባበሩት መንግስታት ድርጅት ዩኤን ቻርተርን በሚጥስ መልኩ ለክልሉ እንደ ሉዓላዊ ሀገር እውቅና በመስጠት በግልጽ ታይቷል በማለት ገልጸው እዚህም ሆነ በዚያ እስራኤል ያሰበችውን የምታሳካና ሶማሌላንድ ላይ የጦር ሰፈርን የምትገነባ ከሆነ በኤደን ባህረ ሰላጤም ሆነ በቀይ ባህር ያለው ጨዋታ ለአንዴና ለመጨረሻ ጊዜ ይቀየራል ብለዋል። የሶማሌ ጋርዲያን የዜና ድረገጽ እንዳብራራው ከሆነ በሶማሌላንድ ያለው የእስራኤል መገኘት በካርታ ላይ እንደተቀመጠ ወታደራዊ የጦር ሰፈር ብቻ የሚታይ ሳይሆን የቀጠናውን የግጭት ጂኦግራፊያዊ ሙሉ በሙሉ እንደገና መሳል ነው ብሎታል። ይህ ደግሞ ዓለም አቀፍ የባህር ላይ ጉዞና የትራንስፖርት አደጋ ላይ የሚጥልና የአፍሪካ ቀንድን ወደ አዲስ ጦርነት አውድማነት የመቀየር ከፍተኛ ስጋት ያለው ሲል የሶማሊያ ሞቃዲሾ መቀመጫውን ያደረገው ሶማሊ ጋርዲያን የተሰኘው የዜና ድረገጽ በዚሁ ዝርዝር ማብራሪያ ላይ ያስቀምጠዋል። ከዚህም በተጨማሪ የፖለቲካና የደህንነት ታዛቢዎች እንደሚያምኑት እስራኤል ለሶማሊላንድ የሰጠችው እውቅና ተራ ዲፕሎማሲያዊ እርምጃ ብቻ ሳይሆን የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስን ለመጋፈጥና እስራኤል በጋዛ ላይ የፈጸመችውን የታየውን ጥቃት
ተከትሎም በዓለም ላይ የገጠማትን ተቃውሞ ለመሸሽ ነው ሲል ነው ሶማሊ ጋርዲያን በዚህ ትንታኔው ላይ ያስቀመጠው። የሆነው ሆኖ እስራኤል የሀገርነት እውቅና ለሰጠቻት ሶማሌላንድ አሁንም ቢሆን ከፍተኛ የሆነ እገዛ ማድረጓን ቀጥላለች። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ